ትግለኝ ልጋለው እንትን ይሄ ማረጃውን ይዞ ስነሳ ማለት ነው። ምን ብል አሪፍ ነው ልጁ እባክህ እሺ በአላህ እግሩ ላይ ሲወድቅ የለም ወደዛ በእግሩ ጠልዞት ረድ። በጣም ያሳዝናል። በጣም ልብ ይሰብራል። ሰው እንጀራ ፈልጎ ውሃ ፈልጎ ተሰዶ በሰው ሀገር በበረሃ ላይ ማንም በሌለበት በገዛ ወገኑ እንደዚህ እየተማጸነ እየለመነ ለእናቴ ምትክ የላትም ሌላ ልጅ የላትም እኔ ብቻ ነኝ ያለው ተባካችሁ ተውኝ እያለ በሚያሳዝን ሁኔታ ቀጥታ ላይ ስርጭት እየተላለፈ ይሄ ልጅ እንግዲህ ህይወቱን አጥቷል ማለት ነው በገዛ ወገኖቹ። እሱ ብቻ አይደለም። የዚህ ልጅ በጣም የሚያሳዝነውና የሚያንገበግበው ነገር ምንድነው? ለእናቴ ሌላ ምትክ የላትም እኔ ብቻ ነኝ ልጇ እባካችሁ ተውኝ እናቴ ተሳቀቅብኛለች እባካችሁ ብሎ እግራቸው ላይ እንግዲህ ወድቆ እግራቸውን ይዞ ሲለምናቸው በርግጫ ከመቱ በኋላ ነው እንግዲህ ያረዱት ማለት ነው። እንደዚያ ሲሆን ቀጥታ ላይ ብለ ሲሰራጭ ሌሎቹ ከታች የሚከታተሉት ልክ ኮሜንታተሮች ጀግና እንኳንም ደግ አረጋችሁ በርቱ እያሉ ሲያበረታቷቸው ነበረ። እንግዲህ በጣም ብዙዎች በእንባ እየተራጩ ነው በአሁን ሰዓት ያሉት ማለት ነው። እጅግ በጣም ያሳዝናል። ለሚሰማው ሰው ሁሉ ያሳዝናል። ሰው ለሆነ ፍጡር ግዴታ አበሻ መሆን አይደለም። ሰው ለሆነ ፍጡር በሙሉ ይዘገንናል። ምንድነው የመጣብን? ለምንድነው እንደዚህ ተገፋፋን በዚህ ልክ? ለዚህ ድሃ እውነት ይሄ እኮ የሆነ ጥጋበኛ ምናምን ሰው አለ። ድሃ ደግሞ እየለመነ የተማረከ ሰውስ እንደው አጥፍቶ ቢሆን እንኳ የተማረከ በቃ የተሸነፈ ተሸነፍኩ እኮ በቃ ተሸንፍ ያለው እናት አለችኝ እያለ ለእናቱ ነው ያሰበ። እሱ ለእሱ አይደለም ያሰበ፣ ለራሱ ነፍስ አላሰበም፣ ለእናቱ ነው ያሰበ። እናቱ ገና እንዳትሳቀቅበት ነው ያሰበ። ማንኛውም ሰው ወንድ ነው፣ ማንኛውም ሰው ወንድ ነው። ሁሉም የተከበረ ነው በሰፈሩ። ግን ይሄ በሰው ሀገር እንጀራ ፍለጋ ነው የወጣው። እንደዚህ መሆኑ እኛ ኢትዮጵያውያን ምን ያህል ክፎች እንደሆነን የሚያሳይ ነገር ነው። በእውነት ለሌሎች ወንድሞቻችን ራሱ ያሳስባል። እውነት እንደዚህ እየተማጸናቸው ቆይ ምንድነው? እኔ በእውነት እጅግ በጣም ነው የሚያሳዝነው። በጣም ነው ልብ የሚሰብረው፣ ያስደነግጣል። እኔ እንደ እውነት በጣም ነው ያዘንኩት። በጣም ነው የሚያሳዝነው። በጣም ያስፈራል ጊዜው ዘመኑ። ይሄ ተራበ ድሃ ምን ራሱ የተጎዳ እኮ ነው። አንድ ጊዜ የተሰደደ ሰው ምን ዋጋ አለው? የተሰደደና የወጣ ሰው ማንገላታት፣ ማሰቃየት በማህበር ተደራጅቶ በቡድን እንደው ከሰው አይደለም የተፈጠሩት ይሆን? እንደው ቤተሰብ የላቸውም? እህት ወንድም፣ መቼም ያለ እህት ወንድም ያለ ቤተሰብ ማንም ሰው እህል አይደለም፣ አልበቀሉ። እህልም ቢሆን እንኳን ዘር አለው። በመጀመሪያ ደረጃ ተዘርቶ ነው የበቀለ። እነዚህም ቢሆኑ ያለ ሰው የተፈጠረ ሰው አለ ብዬ አላስብም። ያለ እናት ያለ አባት ያለ እህት ወንድም ባይኖር ሁሉም አለው። በአንድም በሌላ ባክስትም ባጎትም የሚዋለደው ሰው አለው። ለምንድን ነው እንደዚህ የሆኑት ግን? እንደው ከምንድን ነው የመጡት? እንደው ከምን ዘር ነው የመጡት? አላቅም። በጣም ነው የሚያሳዝነው። ላይቭ ላይ እየተሰራጨ እንደዚህ አይነት ነገር ወገኖቻችን በሰው ሀገር እልቂት እጅግ በጣም ልብ ይሰብራል። ማን ነው ለዚህ ሁሉ ተጠያቂው? ማን ነው ተጠያቂው? ማን ነው እንደዚህ አይዟችሁ ያላችሁ? ይሄን ነገር ሲያደርጉ ግን ኤምባሲስ ቢሆን ምንም አይልም ወይ? እግዚኦ 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 እግዚኦ። በቃ በጣም የመጨረሻው ዘመን ላይ እኛ ኢትዮጵያውያን በእውነት እንደው ከላይ ዝናብ ራሱ ሚስማር አልዘነበብንም። በእውነት በጣም ተመስገን። በቃ ምንም አልሆንም እስካሁን። እንደ ክፋታችን እንደ ተንኮላችን እንደዚህ እየለመነ እንዲተሰዱ የራበው ልጅ በበረሃ በሰው ሀገር ለችግረኛ እናቱ ሊረዳም እቶ ለችግረኛ እናቱ እንደገና ሰቀቀን እንዳይሆን እግራቸው ላይ ወድቁ እየተማጸነ እንደሆነ ሁሉም አሁን የልብ ቁስል የሆነባቸው እኮ ተለይቶ ምንድነው እግራቸው ላይ ወድቆ ሲለምናቸው ነበረ። ታው በቃ ለእናቴ ምትክ የላትም፣ እናቴ እኔ ብቻ ነኝ ልጇ፣ ሌላ ልጅ የላትም፣ መተኪያ ልጅ የላትም፣ በቃ ተውኝ እያላቸው እንግዲህ በርግጫ ከመቱት በኋላ አረዱት ማለት ነው። እና በጣም ያሳዝናል እውነት። ሌሎቹ ራሱ ወንድሞቻችን ያሳዝናሉ። ሳውዲ ላይ ያሉት አሁን ወደ ሀገራቸው ለመመለሳቸው ዋስትናቸው ምንድን ነው? በዚህ ልክ በአደባባይ እኮ የእንትናን የዚህን እውነት አላቅም የእንትናን እንትን ባገኘው እንደዚህ አደርገዋለሁ እንትናን ባገኘው እንደዚህ አደርገዋለሁ እያሉ በአደባባይ እየተናገሩ ነው ያሉት። አሁንም ቢሆን ገና የሚፎክሩ ብዙ ናቸው። ቆይ ሌላ አካል የለም ወይ?
እነዚህን ሰዎች በአደባባይ እንደዚህ አይነት በጣም አጸያፊ ነገር እየፎከሩ እንትናን ባገኘው እንደዚህ አደርገዋለሁ እንደዚህ ጋውን በምጭምጥ አድርጌ በለዋለሁ ምናምን እየተባባሉ አሁን ድረስ ያሉት ማለት ነው። ኤምባሲ ለምንድን ነው የሆነ ነገር የማያደርገው? ማለት የተሰደደ በሙሉ ረሀብተኛ ነው፣ ችግረኛ ነው። አንድ ብቻውን ነው የወጣ፣ ምንም ይዞ አልወጣም። ጫማ ሲዞ ይወጣል። ምንም እኮ ይዘው አይወጡም ከለበሱት ልብስ ውጭ። ለምንድን ነው የተሰደደን ሰው ማሳደድ እንዴ? የተሰደደው ሰው እኮ ዝም ብሎ እኮ አይደለም፣ ስንት ሸክም እኮ ተሸክሞ የተሰደደ። እግዚአብሔር ጫንቃው ላይ እኮ ስንት ሀሳብ አለበት እኮ፣ ስንት እኮ ችግር እኮ ይዞት እኮ ነው በበረሃ በጅረት 2 ወር 3 ወር ተጉዘው ተሰደው በሀገራቸው ሰው በወንዛቸው ሰው እንደዚህ መሆናቸው ግን በጣም ነው የሚያሳዝነው። ለቤተሰብ ምንድን ነው ቤተሰብ እነዚህን ያሳደገ የወለደ ሲሰማ ይህንን ነገር እኛ ለሰማ ነው እንዲህ ለዘገነነን። የወለደች እናት ደግሞ ጓደኛ የሰፈር ሰው ደግሞ ሲሰማ ምንድን ነው የሚለው? በጣም ነው የሚያሳዝነው በእውነት። ምንድን ነው ሌል የሚችለው? ምንድን ነው የመጣብን? ምን ሰው የበሰሉ አጋንንት ናቸው ከሰው ጋር ተቀላቅለው ያሉት ወይስ ምንድን ነው? ይሄ ብሔር የሚባል ነገር አሁን ላይ እንደ ቀላል ነገር እየሆነ ነገር አይደለም። ቀላል ነገር አይደለም። እኛ እንደምናስበው ቀላል አይደለም በእውነት በጣም ከባድ ነው። በጣም ከባድ። ሌሎቹም አሁንም ቢሆን ያሳስባል። ሰው ቆይ ሲፈራ ለምንድን ነው የማይገባው? ሰው ፈራን በቃ ተፈርተናቸዋል ሲባሉ ለምን እንደማይገባቸው እኔ ግራን የገባኝ። ይሄ ሁሉ ነገር ከሰው ተፈጥረው የሰው ፍጡር ሆነው መሰደድን መንከራተትን ያውቁታል። በገዛ ወገናቸው ላይ ግን ማንም ተመርጦ ባልተወለደበት ነገር ላይ ይህ ሁሉ ሰቆቃ ማድረስ እንደው ከምንድን ነው? እንደው ቤተሰቦቻቸው በምን አይነት ሁኔታ ቢያሳድጓቸው ነው? እንዴት ተደርገው በልጅነታቸው ቢቀረጹ ነው? ግን ይህ ሁሉ ጭካኔ እኔ አላቅም። ብቻ በጣም ነው የሚያሳዝነው። እውነት ሳውዲ ላይ ወንድሞች ያሏችሁ ጠቅላላ አስጠንቅቋቸው ራሳቸውን እንዲጠብቁ ከመያዛቸው በፊት ማለት ነው። እነዚህ እጅ ከገቡ ማንም ነው የማይለቃቸው። እኔ እኮ በእውነት ተአምር እኮ ነው እግዚአብሔርን። የሰውን ፍጡር እንደዚህ ለነገሩ እንደ ሰው የሚያስፈራ የለም፣ እንደ ሰው የሚያስፈራ የለም በእውነት። አሁን ላይ ምን የሚያስፈራ ነገር አለ ከሰው ውጪ? ሰው እኮ አውሬ እኮ ነው፣ አውሬ እንደዚህ እየተማጸናቸው። እሱም እኮ ወንድ እኮ ነው፣ ነገር ግን ለመኖር እኮ ነው። እነሱም እኮ ወንዶች ነበሩ፣ ለመኖር እኮ ነው ሁሉ ነገር ያደረጉት። ተከባብረን እንኑር የሰው ሀገር ነው በሚል ነበረ። ፍቅር ይገባቸዋል፣ መሸነፍ ይገባቸዋል ነበር። ይህ ሁሉ ግን መሸነፍ አልገባቸውም፣ መፈቀር አልገባቸውም። እንዋደድ፣ እኩል እንኑር፣ የሰው ሀገር ነው መባል አልገባቸውም። በጣም ነው ልብ የሚሰብረው። እግዚኦ ማረነ ክርስቶስ። ምን አይነት ዘመን ላይ እንደደረስን እኔ አላቅም። በጣም ነው የሚያሳዝነው። እንደዚህ አይነት ልጆች ከመውለድ እንደው መሃን ሆኖ መቅረት ይሻላል። 1000 ጊዜ መሃን መሆን ይሻላል ከእንደዚህ አይነት አውሬ ጭራቅ ከመውለድ። እግዚኦ